ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው ፈረንሳይ ማርሽ ቀያሪ እየሆነች ነው። በአፍሪካ ቀድሞ የፈረንሳይ አመራሮች የተከተሉትን አፍሪካን የማስከበር ዘመናዊ ቅኝ ግዛት የመያዝ አዝማሚያ ማክሮን አሽቀንጥረው ጥለውታል። ፈረንሳይ ከሳህል ቀጠናዎች ሙሉ በሙሉ ተገፍታለች። አሁን ወጣቱ ተራማጁ ፖለቲከኛ ኢማኑኤል ዘመኑን የሚመጥን አካሄድ ይዘው መጥተዋል። ከጥብቅ ወዳጃቸው ከኢትዮጵያ ጋር በመሆን ቀጠናውን እያነቃቁት ነው። ኬንያ ከኢትዮጵያ ቀጥላ አዲሱን የዓለም ስርዓት እየተቀላቀለች ነው። France is trying to rewrite its Africa playbook. After years of military setbacks and expulsions across the Sahel, French President Emmanuel Macron has now turned east. ኢማኑኤል ማክሮንና ዊሊያም ሩቶ ያዘጋጁት አፍሪካን ፎርዋርድ ሰሚት አሁን እየተከናወነ ነው። The centerpiece of Macron's visit to Kenya is the Africa Forward Summit in Nairobi. ጠቅላይ ሚኒስትር አብይ አህመድም ተገኝተውበታል። ኢትዮጵያ ፎርዋርድ አፍሪካ ላይ ስለ አረንጓዴ ኢንዱስትሪ ልማት እንዲሁም የኃይል ሽግግር ላይ በሰፊው ተሞክሯን እያጋራች ትገኛለች። በአፍሪካን ፎርዋርድ ሰሚት ላይ ጉባኤው ላይ እነዚህ ወሳኝ ጉዳዮች ተነስተዋል። የመጀመሪያው የቴክኖሎጂ እንዲሁም በኤአይ የኃይል ስርጭት የመሰረተ ልማት እንዲሁም ኢንዱስትሪ ፋይናንስ እንዲሁም ኢንቨስትመንት ላይ ከግብርና እስከ ባህር አጠቃቀም የወጣቶች የሥራ ፈጠራ ዓለም አቀፍ የፋይናንስ ስርዓት ሪፎርም የማድረግ ሂደት ጭምር ተመክሮባቸዋል። እነዚህ ሁሉ በሰፊው መሪዎቹ እየመከሩባቸው ነው። ፈረንሳይ የአፍሪካ ቁልፍ አጋር እየሆነች ነው። በአፍሪካን ፎርዋርድ ሰሚት ላይ ከ11 በላይ ስምምነቶች ተፈርመዋል። የሞምባሳ ወደብን ለማዘመን ተመድቧል። ናይሮቢ የመጓጓዣ ኔትወርኮቿን ለማዘመን እንዲሁም የኬንያ ሁለተኛ ትልቁን የንፋስ ኃይል ማመንጫ ለማደስ ከ100 ሚሊዮን ዶላር በላይ ስምምነት ተፈርሟል። More than 11 agreements were signed during the visit, including more than $800 million directed toward modernizing the port of Mombasa. Nearly $100 million deal has been signed to improve Nairobi's commuter rail network. ኢማኑኤል ማክሮን አፍሪካን ለማዘመን ቆርጠው ተነስቷል። አካሄዱ አሁን ሁሉንም አሸናፊ የሚያደርግ ነው። ዊን ዊን ስትራቴጂም እየተባለ ነው። የፈረንሳይ ኩባንያዎች በአፍሪካ ቀንድ ሰፊ ኢንቨስትመንት ለማድረግ ዝግጅታቸውን ጨርሰዋል። Our commitments also demonstrate that France is leveraging its expertise in sectors critical to Kenya's growth and innovation, energy, digital, and transportation infrastructure, which are your priorities. That is why French companies are investing in and believing in Kenya's potential. ዊሊያም ሩቶ እንዳሉት ከሆነ በአፍሪካ እና በፈረንሳይ መካከል ያለው ግንኙነት አሁን ላይ እንዳስደሰታቸው ገልጸዋል። እንኳን ደህና መጡ ሲሉ ፈረንሳዮችንም ጭምር ጋብዘዋል። ይህ ግንኙነት እንደ ቀድሞቹ አይደለም ብለው አጽንኦት ሰጥተው ተናግረዋል። We can speak for ourselves as Africans. And I want to say and to congratulate President Macron for having the courage to recalibrate the relationship between Africa and France, to make it more inclusive. It's not about Anglophone, Francophone. ኢማኑኤል ማክሮን እንዳሉት ከሆነ እንደ ቀድሞ የቅኝ ግዛት አስተሳሰብ አሁን ላይ የለም። የፖለቲካ እንዲሁም የጦር ኃይል አሁን ጊዜው አብቅቷል። አሁን የጋራ ንግድ የጋራ እድገት ብቻና ብቻ ነው ብለው አጽንኦት ሰጥተው ተናግረዋል። አሁን ፈረንሳይ ለአፍሪካ ታማኝ የንግድ አጋር እየሆነች ነው እንጂ እንደ ቀድሞዋ ገዢ አይደለችም። አሁን አፍሪካ የውድድር ሜዳ እየሆነች ነው። This is a continent that I no longer want France to view as its own private domain, where business leaders would, in a sense, have all the rights or have all contracts guaranteed to them simply because it was Francophone Africa. That is over. Since 2017, that era has come to an end. አብዛኛው የአፍሪካ ውድ ማዕድናት በኮንትሮባንድ የተያዙ ናቸው። የተወሰኑት ደግሞ በህጋዊ መንገድ፣ አብዛኞቹ ደግሞ የተያዙት በቻይና ነው። የምዕራቡ ሀገራት እንደቀድሞ በብዝበዛና በአሳሪ ስምምነቶች መቆጣጠር ተስኗቸዋል። አሁን የመጪውን ዘመን ቴክኖሎጂ ለመቀናጀት ኤአይ አርቲፊሻል ኢንተለጀንስ ላይ በሰፊው ለመውጣት እነዚህ በአፍሪካ በብዛት የሚገኙት ማዕድናቶች ናቸው። ክሪቲካል ሚኒራል ይሏቸዋል። እነዚህ ክሪቲካል ሚኒራሎች ደግሞ የሚገኙት በአፍሪካ ነው። ከአፍሪካ ጋር አሁን መስራት የግድ ይላል።
የመጪው ዘመንንም ኃያልነት የሚያረጋግጥ ይሆናል። አሜሪካንን ጨምሮ በአዲስ መልክ ከአፍሪካ ጋር መስራት ሀገራት ይፈልጋሉ። ነገሩ ይህ ነው። ገፊ የሆነባቸውም ዋነኛው ይህ ነው። የዶናልድ ጄ ትራምፕ የታሪፍ ጦርነት ዓለምን አንድ ነገር እንዲነቃ አስገድዶታል። ይህ ደግሞ እጅግ ወሳኝ የተባለ ነው። አሜሪካ በታሪፍ ከቻይና ጋር እሰጥ አገባ በገባችበት ወቅት ቻይና አንድ ነገር አድርጋለች። ቻይና ወሳኝ የተባሉትን ክሪቲካል ማዕድኖች ሙሉ በሙሉ ቀጥ አድርጋለች። ዓለም ሳያውቀው የቻይና ጥገኛ እንደነበር ነቃ። በዚህም የተነሳ ሁሉም ማዕድናት ምንጫቸው አፍሪካ ነው። ስለዚህ አሁን አፍሪካ ላይ ማማተር ተጀምሯል። በዚህም የተነሳ አብዛኞቹ ማዕድናቶች መገኛቸው አፍሪካ ነው። አብዛኛው የአውሮፓ ሀገራቶች አሁን አይናቸውን ወደ አፍሪካ አዙረዋል። ኢማኑኤል ማክሮን ከ2017 ጀምሮ አዲስ አካሄድ መጀመሩን አሳውቀዋል። አሁን ፈረንሳይ በንግድ እንዲሁም በጂኦፖለቲካዊ ስትራቴጂካዊ አካሄድ አፍሪካን አጋር አድርጋለች። ፈረንሳይ አካሄዷን አሁን ከአፍሪካ ቀንድ ሀገራት ጋር እያደረገች ነው። ቀጠናው እጅግ ወሳኝ እየተባለ ነው። ለንግድ ምርጡ የተባለው የባህር ክፍል ያለው በቀይ ባህር ነው። ይህ ቀይ ባህር ደግሞ አቅራቢያ ያሉት የሆርን ኦፍ አፍሪካ ሀገራቶች ናቸው። ፈረንሳይ በዚህም የተነሳ ኢትዮጵያና ኬንያን አጋር አድርጋ መርጣለች። With Houthi attacks disrupting the Red Sea and with global trade routes under pressure due to the war in Iran, the Indian Ocean has now become a strategic frontline for supply chains. በሆርሙዝ መዘጋት የመካከለኛው ምስራቅ ሀገራት እንዲሁም ዓለም ቀውሱን ተመልክቶታል። አሁን ቀይ ባህር ደህንነቱን ለማስጠበቅ ፈረንሳይ በሰፊው እየሰራች ነው። ለዚህም ደግሞ ኢትዮጵያን ዋነኛ አጋር እያደረገች ነው። ዓለም ለቀይ ባህር አደጋ የተባሉትን ሁቲዎች አደብ ማስገዛት ይፈልጋል። ይህ የምዕራቡ ቀጥተኛ ጥያቄ ሆኗል። በቀይ ባህር ቀጠና የተረጋጋ መንግስት ያላቸው ኢትዮጵያና ኬንያ ናቸው። ኢትዮጵያ ወደ ቀድሞ አቋሟ የመመለስ ፍላጎት አላት። በቀይ ባህር ላይ የመመለስ ቀጥተኛ ፍላጎት ኢትዮጵያ ያንጸባረቀች ነው። በቀዳሚነት እየደገፈቻት ያለችውም ሀገር ፈረንሳይ ነች። ኢማኑኤል ማክሮን ከኢትዮጵያ ጋር በሰፊው መስራት ይፈልጋሉ። ፈረንሳይ ከቡርኪና ፋሶ ከኒጀር የነበሩትን አካሄድ ሙሉ በሙሉ አሁን ቀይራለች። አሁን አዲስ አስተላለፍ ይዛ መታለች። ይህ ዊን ዊን የተባለ አስተላለፍ ነው። ፈረንሳይ በአፍሪካ ቀንድ በሰፊው እየገባች ትገኛለች። በኢንቨስትመንት፣ በደህንነት፣ ቀጠናዊ ዲፕሎማሲ ላይ እየሰራች ነው። ኢትዮጵያና ኬንያን ምርጥ አጋር አድርጋ ወስዳለች። ኢትዮጵያና ኬንያ በምዕራቡ ሀገራት ተስፋ የተጣለባቸው ናቸው። ሁለቱም ሀገራት ጂዲፒያቸው ከቀን ወደ ቀን እያደገ መጥቷል። ዊሊያም ሩቶ ግንኙነቱን እንዲህ ብለው ጠርተውታል። እኛም እናንተም ሁለታችንም ሰፊ ኃላፊነቶች አሉብን። ከእኛ እንደምትጠብቁም እኛም ከፈረንሳይ እንጠብቃለን ብለዋል። የጋራ ተጠቃሚነት ላይ እናተኩራለን ብለው አሳስበዋል። We understand as African leaders that we too have responsibilities. This relationship is not going to be one-sided. We will be expecting from France as they will be expecting from us. And they will be giving as much as we are giving. That is the win-win, mutually beneficial relationship. ዊሊያም ሩቶ በቀልድ አንድ ነገር ጣል አድርገዋል። የደቡብ ህብረት ተስፋ እንዳለው አስገንዝበዋል። ደቡብ ወደፊት እየመጣ ነው ሲሉም ተናግረዋል። I am among the people who have been saying I'm neither facing west or east, I'm facing forward. But now you're telling me forward is south. So I will improve. I will now know what to say. የደቡብ ሀገራት አሁን ላይ በብሪክስ ማዕቀፍ ውስጥ እየታቀፉ ነው። አብዛኞቹ ወደ ብሪክስ ማመልከቻ አስገብተዋል። ይህ ድንቅ የተባለ ህብረትም ጭምር ነው። የደቡብ ሀገራት ሀብታቸው እጅግ ትልቅ የተባለ ነው። አብዛኛው ማህበረሰቡ ወጣት የተባለ ነው። የሰራተኛ አቅም በገፍ ይገኝበታል ተብሎ ይጠበቃል። እድገት ያለው ማርኬትም አለ። ሰፊ የሥራ ፈጠራ እንዲሁም ህዝቡም የሚያድግ ነው። በዚህም የተነሳ የምዕራቡ ኢንቨስተሮች ቋምጠውበታል። ሀገራቱ ውድ የተባሉ ማዕድናት እንዲሁም ነዳጅ ሀብት አላቸው። አሁንም ሰፊ የተባለ የእርሻ መሬቶች ክፍት ሆነው ይታዩባቸዋል። በዚህም የተነሳ የምዕራቡ ኢንቨስተሮች ቋምጠውበታል። ቀይ ባህር፣ የህንድ ውቅያኖስ፣ አትላንቲክ ወሳኝ የተባሉ የባህር መተላለፊያዎች በደቡብ ህብረት ስር ነው የሚገኘው። ሀገራቱ ሰፊ የተባለ የኢንቨስትመንት እድል አላቸው። በሞባይል ባንኪንግ፣ በንግድ፣ በሶላር ኢነርጂ፣ የኃይል ማስተላለፊያዎች፣ የዲጂታል አገልግሎቶች ላይ ሰፊ ያልተነካ ማርኬት እንዳላቸው እየተናገሩ ነው። በዚህም የተነሳ የዓለም
የጎብኚዎች ቀልብ እየተሳበ ነው። ኢትዮጵያን ጨምሮ የደቡብ ስብስብ በቀጣይ ተጽዕኗቸው ታላቅ እንደሚሆን እየተነገረ ነው። ብሪክስ፣ አፍሪካን ዩኒየን ዓለም አቀፍ መድረኮች ላይ ተጽዕኗቸው እየጨመረ መጥቷል። በዚህም የተነሳ ኢትዮጵያና ኬንያ ወሳኝ እየተባሉ ነው። ፈረንሳይ በአፍሪካ ቀንድ አካባቢ የምትሰራው ኢንቨስትመንት አሁን እያስደሰታት ነው። የፈረንሳይ የቀድሞ የቅኝ ግዛቶቿ ግንኙነቱን ከአፍሪካ ቀንድ በኩል ያለውን እያጤኑት ነው። የጸረ ፈረንሳይ ጥላቻ እንቅስቃሴዎች አሁን እየበረዱ ነው። ፈረንሳይ በአዲስ መንፈስ ወደ አፍሪካ መታለች። ኢማኑኤል ማክሮን በአፍሪካ አዲስ ታሪክ እየጻፉ ነው። እንዲሁም በኬንያ ይህንን ሲያደርጉ ታይተዋል። የኬንያ ማራቶን አትሌቶች ጋር በጋራ በናይሮቢ ጎዳና ሲሮጡም ታይተዋል። Macron was seen jogging through Nairobi with marathon legend Eliud Kipchoge. ኢማኑኤል ማክሮን እጅግ ነፃ እንዲሁም ዘና ያሉ ሰው ናቸው። ሐሳባቸውን በነፃነት መግለጽ የሚችሉ መሪ ናቸው። ወጣትም ተራማጅ ይሏቸዋል። የአፍሪካን ፎርዋርድ ሰሚት ላይ በጉባኤው ጀርባ ድምጾች ሲሰሙ ነበር። እነዚህን ድምጾች ረብሻዎች ለማስቆም ኢማኑኤል ማክሮን ተነስተው እንዲህ ሲሉም ተሰምተዋል። በጥሞና እንከታተል። ይህ ወሳኝ ነው። የግል ጉዳይ ካላችሁ ውጪ ይህ የአፍሪካ ጉዳይ ነው። እጅግ አስደማሚ ታሪኮችን እየሰማን ነው ሲሉ ተደምጠዋል። በዚህም የተነሳ ምን ያክል ለጉዳዩ ትኩረት እንደሰጡም የታየበትም ጭምር ነው። Excuse me everybody. Hey. I'm sorry guys. But it's impossible to speak about culture, to have people like that super inspired coming here making a speech with such a noise. So this is a total lack of respect. So I suggest, if you want to have bilaterals or speak about something else, you have bilateral rooms or you go outside. If you want to stay here, we listen to the people and we play in the same game. Okay? Thank you. ኢማኑኤል ማክሮን በቀጣይ ከናይሮቢ ወደ ኢትዮጵያ ያቀናሉ ተብሎ ይጠበቃል። Macron's tour now moves to Ethiopia and the African Union headquarters. ኢማኑኤል ማክሮንና ጠቅላይ ሚኒስትር አብይ አህመድ እጅግ ጥብቅ ጓደኝነት እንዳላቸው ይታወቃል። ማክሮን ኢትዮጵያን እንደ ሀገር ብቻ ሳይሆን እንደ አፍሪካ መግቢያ በርም ጭምር ነው የሚመለከቱት። የአፍሪካ ህብረት ዋና መቀመጫም ጭምር ስለሆነች ነው። ኢማኑኤል ማክሮን ወደ ኢትዮጵያ በሰፊው በተደጋጋሚ ከሚመላለሱ መሪዎች አንደኛው ናቸው። አብዛኛውን የኢትዮጵያ ቅርሶችንም በማደስ ይታወቃሉ። ብዙ የተባሉ ኢንቨስትመንቶችን በአፍሪካዋ መዲና አዲስ አበባ ላይ ይፋ ሲያደርጉ ታይተዋል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።